ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዕለተ ማክሰኞ ያላቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። የፕሬዝዳንት ኢሳያስ ጉብኝት ተከትሎ የትራምፕ ልዩ መልእክተኛ ወደ ግብጽ ስልክ ደወሉ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት እያደረጉ መሆኑ ይታወቃል። በትላንትናው ዕለትም ከግብጻቻቸው ጋር በተለያዩ ጉዳዮች ላይ መምከራቸው መገለጹ የሚታወስ ነው። ሁለቱ መሪዎች በተለይም በአፍሪካ ቀንድ ወቅታዊ ጉዳይ፣ በሱዳን ግጭትና በቀይ ባህር ደህንነት ዙሪያ ምክክር ማድረጋቸው ተገልጾም ነበር። ይሁንና የግብጹ መንግስታዊ አህራም ኦንላይን እንደዘገበው ፕሬዝዳንት ኢሳያስ ከካይሮ ሳይወጡ የአሜሪካና የአውሮፓ ከፍተኛ ባለስልጣናት ወደ ግብጽ ስልክ ደውለዋል። የዜና ምንጩ እንደገለጸው በመጀመሪያው ስልክ የደወሉት የፕሬዝዳንት ትራምፕ የአፍሪካና የአረብ ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሉስ ናቸው። ብሉስ የግብጽ የውጭ ጉዳይ ሚኒስትር ለሆኑት በድር አብድላቲ ደውለው በሱዳን በሊቢያና አፍሪካ ቀንድ ዙሪያ ውይይት ማድረጋቸው የጠቀሰው ዘገባው በወቅቱ ሚኒስትሩ በሱዳን ጉዳይ ሀገራቸው ያላትን አቋም መግለጻቸውን አስረድቷል። ሚኒስትሩ ለሱዳን ሉዓላዊነትና የግዛት አንድነት እውቅና እንደምትሰጥና መንግስታዊ ተቋማትን እንደምትደግፍ ጠቅሰው ማንኛውም ትይዩ መንግስታዊ ተቋም ተቀባይነት እንደሌለው አስረድተዋል። የሱዳን ግጭት ሱዳን መር በሆነ ፖለቲካዊ አካሄድ መፈታት እንዳለበት ገልጸውም የሰብአዊነት ተኩስ አቁም መደረግ እንደሚገባው መግለጻቸውን አስታውቋል። የአፍሪካ ቀንድን በተመለከተ በቀጠናው ያለው ሰላምና መረጋጋት ከብሔራዊ ደህንነቷ ጋር የተገናኘ በመሆኑ ይህን ለማስጠበቅ እንደምትሰራ ለፕሬዝዳንት ትራምፕ ከፍተኛ አማካሪ ተናገሩት። የግብፁ የውጭ ጉዳይ ሚኒስትር ጨምሮም የውሃ ዋስትና ለግብጽ የህልውና ጉዳይ በመሆኑ ዓለም አቀፍ ህግ እንዲከበር የተናጠል እርምጃ እንዲቆም የምትፈልግ መሆኑን አስረድተዋል። እንደ ዘገባው የውጭ ጉዳይ ሚኒስትሩ ይህን ውይይት ካጠናቀቁ በኋላ ከአውሮፓ ህብረት የውጭ ግንኙነት ደህንነት ፖሊሲ ከፍተኛ ተወካይ ካጃ ካላስ የተደወለ ሌላ ስልክን አስተናግደዋል። ኮሚሽነሯ በዚህ ወቅት በአሜሪካና ኢራን ድርድርና በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ምክክር ማድረጋቸውን አህራም ጨምሮ ዘግቧል። በአዲሱ የኢትዮ አሜሪካ የጤና ስምምነት ላይ የሉዓላዊነትና የመረጃ ደህንነት ስጋቶች የሰብአዊ መብት ተሟጋች ድርጅት HRW በኢትዮጵያና በአሜሪካ መካከል የተደረገው አዲስ የሁለትዮሽ የጤና ድጋፍ ስምምነት የኢትዮጵያን ብሔራዊ የጤና ፖሊሲ ሉዓላዊነት፣ የመረጃ ሚስጥራዊነትና የባዮሎጂካል ሀብት ቁጥጥር አደጋ ላይ የሚጥል መሆኑን በማስጠንቀቅ ከፍተኛ ስጋቱን ገልጿል። የአሜሪካ ተራድኦ ድርጅት USAID ከፈረሰ በኋላ በአዲሱ የአሜሪካ አስተዳደር አሜሪካ ትቅደም ፖሊሲ ማዕቀፍ ስር የተፈረመው ይህ ስምምነት የጤና እርዳታን ከበርካታ ጥብቅ ቅድመ ሁኔታዎች ጋር የሚያስተሳስር ነው። ድርጅቱ ባወጣው ሂሳዊ ምልከታ መሰረት የገንዘብ ድጋፍ የአሜሪካን ጥብቅ የስነ ተዋልዶ ፖሊሲዎችን ማክበር ግዴታ ያደርጋል። በተለይም ከጽንስ ማቋረጥ ጋር የተያያዘውን የህልምስ ማሻሻያ ህግን አፈጻጸም መከታተልን ያካትታል። ይህንን መረጃ አሳልፎ አለመስጠት ወሳኝ የሆኑ የሀገሪቱ የጤና ፕሮግራሞች ሊያስተጓጉል ወይም ስምምነቱ ሙሉ በሙሉ ሊያቋርጥ እንደሚችል ተገልጿል። ከዚህም በተጨማሪ ስምምነቱ ኢትዮጵያ አዳዲስ ተላላፊ በሽታዎችን የተመለከቱ ጥልቅ የባዮሎጂካልና የፓቶጅን ናሙናዎች ለአሜሪካ እንድታጋራ የሚያስገድድ ነው። ሆኖም ከነዚህ ናሙናዎች ከሚሰሩ ክትባቶችና መድኃኒቶች ላይ ኢትዮጵያ ፍትሐዊ ጠቃሚነት እንደምታገኝ የሚያረጋግጥ ምንም አይነት ግልጽ ዋስትና በስምምነቱ ውስጥ አለመካተቱ ሌላኛው አብይ ስጋት ሆኗል። ይህ $1.46 ቢሊዮን ስምምነት በውጫዊ ገጽታው የጤና ዘርፉን ለመደገፍ የታለመ ቢመስልም በረጅም ጊዜ ግን የውጭ ሀገራትን ፍላጎትና ቁጥጥር በኢትዮጵያ ብሔራዊ የጤና ፖሊሲ ውስጥ እንዲሰርጽ ሊያደርግ እንደሚችል ተንታኞች ያስጠነቅቃሉ። አያይዘውም ስምምነቱ በማህበረሰብ ላይ ለተመሰረቱ የጤና ተቋማት የሚሰጠውን ድጋፍ የሚያዳክም መሆኑን ጠቁመዋል። ይህ አይነቱ እርዳታን ከመረጃና ሉዓላዊነት ጋር የሚያስተሳስር ስምምነት በአፍሪካ አህጉር ከፍተኛ አከራካሪ እየሆነ መጥቷል። ከዚህ ቀደም ጋና፣ ዛምቢያና ዚምባብዌ ተመሳሳይ የሆነ የአሜሪካ የጤና ትብብር ስምምነቶችን በመረጃ ሚስጥራዊነትና ሉዓላዊነት ስጋት ምክንያት ውድቅ ማድረጋቸው ይታወሳል። በመሆኑም ይህ የኢትዮጵያ ስምምነት ከሚያስገኘው ጊዜያዊ የገንዘብ ጥቅም ባሻገር በረጅም ጊዜ በሀገሪቱ የፖሊሲ ነጻነት ላይ የሚያመጣው ተጽዕኖ በጥልቀት ሊመረመር እንደሚገባ ጥሪ ቀርቧል። የኩዌት መንግስት የቤት ሰራተኞች መቅጠር የሚቻለው ከ10 ሀገራት ብቻ መሆኑን የሚገልጽ ህግ አወጣ። የኩዌት መንግስት ዜጎች የሚቀጥሯቸውን የቤት ሰራተኞች በተመለከተ አዲስ ጥብቅ መመሪያን አውጥቷል። ታይምስ ኩዌት ጋዜጣ እንደዘገበው በሀገሪቱ ውስጥ በቤት ሰራተኝነት እንዲቀጠሩ የተፈቀደላቸው የ10 ሀገራት ዜጎች ብቻ ናቸው። እነዚህ ሀገራትም ኢትዮጵያ፣ ኤርትራ፣ ደቡብ አፍሪካ፣ ፊሊፒንስ፣ ስሪላንካ፣ ህንድ፣ ቪየትናም፣ ኔፓልና ቤኒን ሲሆኑ የሴኔጋል ዜጎች ደግሞ ወንዶች ብቻ እንደተፈቀደላቸው መመሪያ ያሳያል። የስራ ቅጥርም በመንግስታት አማካኝነት እንደሚፈጸም የሚገልጸው መመሪያው ይህ እርምጃ የተወሰደው የስራ ቅጥርና ተያያዥ ሂደቶችን ለማዘመን በማሰብ እንደሆነ ተገልጿል። 10 ሀገራት የተመረጡት ከውጭ ጉዳይ ሚኒስቴር፣ ጤና ጥበቃ ሚኒስቴር፣ የሰው ኃይል ባለስልጣንና ሌሎችም የሚመለከታቸው መንግስታዊ መስሪያ ቤቶች ጋር በተደረገ ምክክር መሆኑ አስረድቷል። እንደ ዘገባው ይህ መመሪያ በተጨማሪም በኩዌት ውስጥ በቤት ሰራተኝነት እንዳይቀጠሩ የተከለከሉ 27 ሀገራት ዜጎችን ስም ዝርዝር ያካተተ ነው።
የትግራይ ወጣቶች ለሱዳን እርስ በርስ ጦርነት መሸጥ የለባቸውም ሲል ባይቶና ፓርቲ አሳሰበ። በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች አንዱ ሆነው የታላቋ ትግራይ ብሔራዊ ኮንግረስ ወይንም ባይቶና ዛሬ ባወጣው መግለጫ የትግራይ ወጣቶች ለሱዳን እርስ በርስ ጦርነት በግዳጅ መሸጥና መስዋዕትነት መክፈል የለባቸውም ሲል አስታውቋል። ፓርቲው የትግራይ ወጣቶች በግዳጅ እየተመለመሉ በሱዳን ጦርነት ውስጥ እንዲሰለፉ መደረጉን አጥብቆ እንደሚያወግዝ ገልጾ ለትግራይ ሕዝብ ጥቅም በሌለው በዚህ ጦርነት ውስጥ የትግራይ ወጣቶች መስዋዕትነት እንዲከፍሉ መደረጉ ምንም ህጋዊ ፖለቲካዊ ትርፍ እንደሌለው አስረድቷል። የትግራይ ወጣቶች ወደ ሱዳን ጦርነት ውስጥ እንዲገቡ ሁኔታዎችን እያመቻቸ ያለው የህወሓት ቡድን መሆኑን የሚገልጽ ተጨባጭ መረጃ እንደደረሰው የጠቀሰው ባይቶና በዚህም ወጣቶች ክብርና መብታቸው ተጥሶ ለፖለቲካ ወታደራዊና የገንዘብ ትርፍ ሲባል ለግብይት እየዋሉ መሆናቸውን አስታውቋል። መግለጫው ሲቀጥልም የድርጊት በአስቸኳይ ካልቆመ በትግራይ ህዝብ ላይ እንደተፈጸመ ክህደት ይቆጠራል። በጦርነት መፈናቀል፣ ረሃብና የስነልቦና ጉዳት ውስጥ የሚገኙትን እነዚህን ወጣቶች በድጋሚ ለአደጋ መጋለጥ ተቀባይነት የለውም። እንዲሁም ለማይፈልጉትና ለማያምኑት የውጭ ሀገር ጦርነት ማሰማራት ፈጽሞ ተቀባይነት የሌለው ድርጊት ነው ብሏል። ባይቶና አክሎም ማንኛውም የፖለቲካ ቡድን የታጠቀ ኃይል ወይንም አመራር የትግራይን ወጣቶች የመመልመል፣ የማዘዋወር፣ የመሸጥና ለመስዋዕትነት የማቅረብ መብት የለውም። የትግራይ ወጣቶች ሸቀጥ አይደሉም። እንደ ድርድር መሳሪያነትም ጥቅም ላይ መዋል የለባቸውም ሲል አሳስበዋል። በዚህ ድርጊት ላይ የተሳተፉ ግለሰቦች፣ ኔትወርኮችና የፖለቲካ ተዋናዮች በሙሉ ተጠያቂ እንዲሆኑም ጥሪ አቅርበዋል። ኤፓክ የኢትዮጵያ 2026 ምርጫ የዲሞክራሲ ስኬት ነው የሚለውን የመንግስት መግለጫ ውድቅ አደረገ። የአሜሪካ ኢትዮጵያን ሕዝብ ጉዳዮች ኮሚቴ ኤፓክ ከኢትዮጵያ አንድነት ንቅናቄና ከ16 የዲያስፖራ ድርጅቶች ጋር በመተባበር የኢትዮጵያን ጠቅላይ ሚኒስቴር ጽሕፈት ቤት የሰኔ 26ቱን ምርጫ የዲሞክራሲ ስኬት ነው ሲል ያቀረበውን ገለጻ ውድቅ የሚያደርግ የጋራ መግለጫ አወጣ። ድርጅቱ ባወጣው የጋራ መግለጫ የዲሞክራሲ ቅቡልነት በመራጮች ተሳትፎ ቁጥር፣ በመንግስት አዋጆች ወይም በኢኮኖሚ እድገት አሃዞች ብቻ ሊለካ እንደማይችል አስረድተዋል። ከዚህ ይልቅ ሙሉ ክልሎች ከተሳተፉ መገለላቸውን፣ ቀጣይነት ያለው ግጭትና የጸጥታ መደፍረስ፣ በፖለቲካ ተቃዋሚዎችና በፕሬስ ነጻነት ላይ የተጣሉ እገዳዎች እንዲሁም በምርጫው ሂደት የታዩ ግድፈቶችን በከፍተኛ ስጋትነት አንስተዋል። በዚህ መንግስት እያመጣው ነው በሚለው የእድገት ትርክትና በሚሊዮኖች የሚቆጠር ኢትዮጵያን የዕለት ተዕለት ተጨባጭ ህይወት መካከል ያለው ልዩነት እየሰፋ መምጣቱን ጠቁሟል። በተጨማሪ እውነተኛ ዲሞክራሲ የፖለቲካ ብዙሃነት፣ ነጻ ተቋማትን፣ የሰብአዊ መብት መከበርን፣ ተጠያቂነትና የህዝብ ነጻ ፍላጎት መግለጽን የሚጠይቅ መሆኑ መግለጫው አጽንኦት ሰጥቶታል። መንግስት በምርጫው ማሸነፉን ሊያውጅ ቢችልም እውነተኛ የዲሞክራሲ ቅቡልነት ግን ፍትሐዊ በሆነ ሂደት ሊገኝ የሚገባ መሆኑን አሳስበዋል። የአሜሪካ ማህበራዊ ዋስትና ፈንድ በ2032 አቅም ሊያጣ እንደሚችልና ተጠቃሚዎች የ2% የክፍያ ቅናሽ ሊያጋጥማቸው እንደሚችል ተጠቆመ። የዩናይትድ ስቴትስ የማህበራዊ ዋስትና ሶሻል ሴኩሪቲ ፕሮግራም እንደ አውሮፓውያን አቆጣጠር በ2032 መጨረሻ ላይ የገንዘብ እጥረት ሊያጋጥመው እንደሚችልና ይህም ከ70 ሚሊዮን በላይ ለሚሆኑ ተጠቃሚዎች የሚከፈለውን ወራዊ አበል በ22 በመቶ ሊቀንሰው እንደሚችል የፕሮግራሙ አስተዳዳሪዎች ባወጡት አዲስ ሪፖርት አመላከቱ። የማህበራዊ ዋስትና አስተዳደር ማክሰኞ ዕለት እንዳስታወቀው ፈንዱ አቅም ካጣ በኋላ ለተጠቃሚዎች መክፈል የሚችለው የጥቅማ ጥቅም 78 በመቶ ብቻ ነው። ይህ የክፍያ ቅናሽ በአማካይ በወር እስከ $500 ሊደርስ የሚችል ሲሆን በተለይ የኑሮ ውድነት እየጨመረ ባለበት በዚህ ወቅት የፕሮግራሙ ዋነኛ ጥገኞች የሆኑ ጡረተኞች፣ አካል ጉዳተኞችና የሟች ቤተሰቦችን በከፍተኛ ሁኔታ ይጎዳል። ለዚህ የገንዘብ እጥረት ዋነኛ ምክንያት የአሜሪካ ሕዝብ እርጅና መሆኑ ተጠቅሷል። ይኸውም ብዙ ሰዎች የጡረታ ክፍያ እየጠየቁ ባለበት ሁኔታ በአንጻሩ ፈንዱን በግብር ፔሮል ታክስስ የሚደገፉ ሰራተኞች ቁጥር እያነሰ መምጣቱ ነው። ከዚህም በተጨማሪ በቅርቡ የወጣው የግብር ሕጎች በፈንዱ ላይ ተጽዕኖ ማሳደራቸው ተገልጿል። ይሁን እንጂ የፈንዱ አቅም ማጣት ማለትም ፕሮግራሙ ይከስራል ወይም ክፍያው ሙሉ በሙሉ ይቆማል ማለት እንዳልሆነ ባለሙያዎች ያስረዳሉ። ፕሮግራሙ ከሰራተኞችና አሰሪዎች የሚሰበሰበውን ግብር ማግኘቱን ስለሚቀጥል ወራዊ ክፍያቸው በቅናሽም ቢሆን መቀጠላቸው አይቀርም። ይህንን ችግር ለመፍታት የፖለቲካ ፓርቲዎች የተለያየ የመፍትሄ ሀሳቦችን እያቀረቡ ይገኛሉ። አንዳንድ ሪፐብሊካኖች የጡረታ መውጫ ዕድሜ ከ67 ዓመት በላይ ከፍ ማድረግን ሲደግፉ፣ በርካታ ዴሞክራቶችና የዜጎች መብት ተሟጋቾች ደግሞ $184,500 በላይ ገቢ ባላቸው ላይ የተጣለውን የግብር ነጻነት በማንሳት የግብር አሰባሰቡን ማሳደግ ይመክራሉ።
የኢትዮጵያ ብሔራዊ ባንክ በቴክኒክ ችግር ምክንያት የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታን ሰረዘ። ኢትዮጵያ ብሔራዊ ባንክ ዛሬ ማክሰኞ ሊያካሄድ አቅዶት የነበረው የ100 ሚሊዮን ዶላር የውጭ ምንዛሬ ጨረታ ባልታሰበ የቴክኒክ ችግር ምክንያት መሰረዙን አስታውቋል። ይህ ጨረታ በሀገሪቱ የባንክ ስርዓት ውስጥ ያለውን ከፍተኛ የዶላር ፍላጎት ለማርገብ ከፍተኛ የውጭ ምንዛሬን ያቀርባል ተብሎ ተጠብቆ ነበር። ብሔራዊ ባንኩ ሰኔ 2 ቀን ሊያካሄድ የነበረው ይህ የውጭ ምንዛሬ ጨረታ በመሰረዙ ምክንያት ለተፈጠረው መስተጓጎል ይቅርታ ጠይቋል። ጨረታው ስለሚካሄድበት ቀጣይ አዲስ ጊዜ ወደፊት መረጃ እንደሚሰጥም ገልጿል። ይህ ስረዛ የተሰማው ማዕከላዊ ባንኩ ለንግድ ባንኮች 100 ሚሊዮን ዶላር በጨረታ ለማቅረብ ማቀዱን ካስታወቀ ከአንድ ቀን በኋላ ነው። በቀዱ መሰረት የጨረታ ሰነዶች ከጠዋቱ 4 ሰዓት እስከ 6 ሰዓት ገቢ ተደርገው ውጤቱ በተመሳሳይ ቀን ይፋ ይደረጋል ተብሎ ታቅዶ ነበር። ኢትዮጵያ በሐምሌ ወር 2004 ገበያ መር የውጭ ምንዛሬ ስርዓት ተግባራዊ ካደረገች ወዲህ ብሔራዊ ባንክ የሚያካሄዳቸው ተከታታይ የውጭ ምንዛሬ ጨረታዎች መካከል ይሄኛው የቅርብ ጊዜ አካል ሊሆን ታቅዶ ነበር። በዚህ የሪፎርም እርምጃ የውጭ ምንዛሬ ተመኑ በመንግስት ከሚወሰንበት ጥብቅ አሰራር ወጥቶ የኢትዮጵያ ብር በነጻ ገበያ ይበልጥ እንዲገበያ ተደርጓል። ከዚያን ጊዜ ጀምሮ የውጭ ምንዛሬ ጨረታዎች ማዕከላዊ ባንኩ ለንግድ ባንኮች የውጭ ምንዛሬ የሚያቀርብባቸውና በውጭ ምንዛሬ ገበያ ውስጥ ትክክለኛውን የዋጋ ተመን ለማውጣት ከሚጠቀምባቸው ዋነኛ መሳሪያዎች አንዱ ሆኗል። ኢትዮጵያ ለዓመታት የውጭ ምንዛሬ ጥረት ሲፈታተናት የቆየ ሲሆን በተለይም የሀገሪቱ የገቢ ንግድ ፍላጎት ከውጭ ምንዛሬ ግኝቷ በእጅጉ ብልጫ አለው። ነዳጅ፣ ማሽነሪዎች፣ የኢንዱስትሪ ግብአቶች፣ መድኃኒቶችና ሌሎች መሰረታዊ እቃዎችን ከውጭ ለሚያስገቡ ነጋዴዎችና ተቋማት ዶላር ማግኘት አሁንም ዋነኛ ፈተና ሆኖ ቀጥሏል። ብሔራዊ ባንኩ ጨረታው እንዲሰረዝ ስላደረገው የቴክኒክ ችግር ምክንያት ዝርዝር ማብራሪያ ያልሰጠ ሲሆን አዲሱ የጨረታ ቀንም እስካሁን አልተገለጸም። ፕሬዚዳንት ትራምፕ ለ38ኛ ጊዜ የኢራን ድርድር እየተጠናቀቀ ነው አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር የተኩስ አቁም ስምምነት በማድረግ ለድርድር የሚሆን ክፍተት መፍጠር እንደሚቻል ከገለጹ ከ2 ወራት በላይ ሆኗቸዋል። ከዛን ጊዜ አንስቶ ይህ ስምምነት ጫፍ ላይ መድረሱን በተደጋጋሚም ተናግረዋል። ነገር ግን ይህ ትንበያቸው እስካሁን የመጨረሻውን ውጤት አላስገኝም። ሲኤንኤን ቴሌቪዥን ዛሬ ባሰራጨው ዘገባ ካለፈው ማርች ወር ወዲህ ትራምፕ ቢያንስ 38 ጊዜ የኢራን ድርድር እየተጠናቀቀ ነው የሚል መግለጫ መስጠታቸውን አውስቷል። እንደ ዘገባው ይህ የተጀመረው ማርች 23 ቀን ሲሆን በዚህ ዕለት ፕሬዚዳንት ትራምፕ በዋና ዋና ጉዳዮች ላይ ስምምነት ላይ ደርሰናል ብለው ነበር። ይሁንና ኢራን ወዲያውኑ ምንም አይነት ስምምነት እንደሌለ ማስተባበሏን አውስቷል። ቢሆንም ከዚያም በኋላ ባሉ ተከታታይ ቀናት ትራምፕ ኢራን ለመደራደር እንደምትፈልግ መናገራቸው የጠቀሰው ዘገባው በአንድ ንግግራቸው ኢራኖች ለመስማማት ጓጉተዋል ማለታቸውን አስረድቷል። ዘገባው በማስከተልም ማርች 29 ቀን ፕሬዚዳንቱ በኤርፎርስ ዋን አውሮፕላናቸው ላይ ለጋዜጠኞች በሰጡት መግለጫ የኢራን ድርድር በቅርቡ እንደሚፈረም መናገራቸውን ገልጿል። በመቀጠልም በከፍተኛ ሁኔታ የድርድሩን ትንበያ የተናገሩት በኤፕሪል ወር መሆኑን አውስቷል። ኤፕሪል 7 በማህበራዊ ሚዲያቸው ላይ ሁለቱም አካላት መግባባታቸውን ገልጸው በ2 ሳምንታት ውስጥ ስምምነት ላይ እንደሚደረስ ማስታወቃቸውን ጠቅሶ ከአንድ ሳምንት በኋላ ደግሞ ለፎክስ ኒውስ ድርድር በጣም ተቃርቧል የሚል ንግግር ማድረጋቸውን አስረድቷል። ኤፕሪል 17 በተከታታይ በማህበራዊ ሚዲያቸው ላይ በጻፉት መልእክት በሁሉም ነገር ላይ ተስማምተናል ካሉ በኋላ ቢበዛ በ2 ቀናት ውስጥ የስምምነት ፊርማ እንደሚደረግ ገልጸው እንደነበረም አንስቷል። ኤፕሪል 30 ላይም ስምምነቱ እየተጠናቀቀ መሆኑን መግለጻቸውን እንዲሁም በነጋታው ጦርነቱ ብዙም እንደማይቀጥል ማስታወቃቸውን ያወሳው ዘገባው ሜይ 18 ደግሞ ከኢራን ጋር የሚደረገው ስምምነት እየተጠናቀቀ በመሆኑ ያቀርነው ወታደራዊ ዘመቻን ለጥቂት ቀናት አዘግይተነዋል ማለታቸውን ጠቅሷል። ሜይ 19 ለኮንግረስ ባደረጉ